አመሰግናለሁኝ። እሺ አስተያየት የለኝም፣ ግን ሶስት ጥያቄዎች ነው ያሉኝ። አንደኛው ጥያቄ ከመጡ ሰዎች ጋር ተያይዞ የተነሳው ጉዳይ የአቶ ስብሐት ነጋ መገኘትና አቶ ልደቱ በዛ ላይ መሳተፍ፣ በዛ ላይ ደግሞ ዘመነ ካሴ በዛ ዝግጅት ላይ መገኘት እንደ ፖለቲካል ኮንስፓይረሲ ተደርጎ በሰፊው ዘመቻ ሲካሄድ አይተናል። የሚነሱት ነጥቦችም እነ የከሌ ከነ የከሌ ጋር ሆነው የሽግግር መንግስት ለማምጣት እየሰሩ ነው የሚለውን የብልጽግና ድምፅ በሚወክል መንገድ የመጡት ባልተሳተፉ ሰዎች ዘመቻ ጭምር ነው የሚል ጠቅላላ ያረኩበት ሀሳብ ደርሻለሁና ጥያቄ ምንድነው? ያልተሳተፉ ሰዎች አሳማኝ ምክንያት አላቀረቡልም ካላችሁ ያቀረቡላችሁ ምክንያት ቢገለጽ የተሻለ ነው ብዬ አስባለሁ። አንድ ምንድነው ያቀረቡላችሁ ምክንያት? ምክንያቱም ይሄ የሀገር የህዝብ ጉዳይ ነው ሊሸፈንና ሊቀር ይገባል ብዬ አላምንም በግሌ። አንዴ ነው። ሁለተኛ በዚህ በተሳተፉ ሰዎች መካከል ላይ የሚካሄደው ዘመቻ የምታካሄዱትን የቀጣይ ውይይትና አጠቃላይ እንቅስቃሴ አዲስ ፈር ለማስያዝ የሚረዳችሁ ይመስለኛልና ኢትዮጵያ የሚባለው አሁን ባለው ሁኔታ እንቅስቃሴ ላይ ባላያቸው ወይም ደግሞ ከነሱ ጋር አብሬ ባልቀጥል የሚል የፖለቲካ ኤንቫይሮንመንት የተፈጠረበት ሆኖ ነው ወይንስ ሆን ተብሎና ታስቦ የሚካሄዱ ዘመቻዎች ናቸው ብላችሁ ታስባላችሁ ነው። ሶስተኛው ጥያቄ የኢንተርናሽናል ኮሚኒቲው ጋራ አስቀድሞ በነበራችሁ መግለጫ ላይ ለአሜሪካ መንግስት የውጭ ጉዳይ ሚኒስቴር መስሪያ ቤት ጨምሮ ለሌሎችም እንዲከታተሉት እንደጋበዛችሁ አስቀምጣችኋል። አቶ ልደቱን ቀደም ሲል አንዳንድ ነባር ኮንታክቶች ጭምር ኢንጌጅ እንዳደረጉት ተናግረዋል። ግን በትክክል ያላችሁ ፍላጎት ምንድን ነው? በምን መንገድ ነው ያዩት ይህንን ጠቅላላ ዝግጅት የሚለው ነው። ሌላው አገዛዙ በተለይ የመንግስት ኮሚኒኬሽን ሚኒስትር የተባሉት ለገሰ ቱሉ፣ ወይዘሮ አዳነች አቤቤ እንዲሁም አቶ አብርሃም በላይ እና ሌሎች ሰዎች ግልጽ የእናንተን ፕሮግራም በተመለከተ የቀረቧቸው ትችቶችና አስተያየቶች አሉ። ወይዘሮ አዳነች አቤቤ የአዞምባ የሚያነቡ ጦርነት ሰባቂዎች ናቸው የሚል አስተያየትን ሰንዝረዋል። አቶ አብርሃም በላይም ዶክተር አብርሃም በላይም ለማድረጋቸው ይቅርታ ጦርነትን በሽክርክሪት አንድ ላይ ሆነው ሊያመጡ እየተቀናጁ ያሉ ናቸው የሚል ይህንንና ህዋትን በተመለከተ አብሮ አካቶ ሰፊ ዝርዝር ጽሑፍ አስቀምጧል። ለገሰ ቱሉም የእሳቸው ጠቅላይ ሚኒስትር ሀሳብን ተመስጦ ህዝቡ እንዳይሰማው የሚረብሽ ጩኸት ነው የነበረው የሚል አስተያየትን አቅርቧል። በእነዚህ ላይ ግልጽ የሆነ የእናንተ አስተያየት ምንድን ነው? አመሰግናለሁ። እሺ ዘንጋ አድርጌ ስለነበር ነው አንድ ጥያቄ እንድትማርክ የፈቀድኩት። እሺ አንድ ሌላም ጥያቄ ይኖራል ብዬ ስላሰብኩኝ ሌላ ዙር ይኖራል በሚል ግምት ነበር። ልደቱ መቀጠል ትችላለህ። እሺ አመሰግናለሁ። በርከት ያሉ ጥያቄዎች ናቸው እና አንዳንዶቹን አያይዤ ለመመለስ ሞክራለሁ እና በቀጥታ የሁሉንም ሁለት ሶስት ቦታ የተነሳ ግን በአንድ መልኩ ሊታይ የሚችለውን አብሬ ለማየት ሞክራለሁ። ለምሳሌ ከዚህ ከተጋበዙ ሰዎችና ሳይገኙ ከቀሩ ሰዎች አንጻር የሚቀርብ ጥያቄ አለ። ግልጽ ማድረግ የሚያስፈልግ ዝርዝር ውስጥ መግባት ብዙ ላያስፈልግ ይችላል። ግን ለምሳሌ አንዱ ሳይገኝ የቀረው እስክንድር ነው እና በእኛ በኩል እስክንድር መገኘት አለበት ብለን አምነን ብዙ ጥረት አድርገን እኔ መሬት ላይ ካሉት የፋኖ ኃይሎች ጋር ምንም ግንኙነት የለኝም፣ ተደዋውዬም አላውቅም። ግን እነማን እንደሚደግፏቸው እነማን ከነሱ ጋር እንደሚሰሩ እናውቃለን እና በእነሱ አማካኝነት እስክንድርን በአምስት ሰዎች አማካኝነት ኮንታክት ማድረግ ሞክሬያለሁ። መጨረሻ ላይ ፈቃደኛ እንዳልሆነ ስናውቅ ፈቃደኛ ለመሆኑን ነው እንጂ ያወቅነው ምክንያቱን አልገለጸልን። ነገር ግን ምናልባት ከአቅም በላይ የሆነ ችግር ተፈጥሮበት ሊሆን ይችላል። ምክንያቱም ያው ያለበትን አካባቢ ሁላችንም እንገምታለን። በእርግጥ እንደዚህ አይነት ችግርም ሊፈጠር ይችላል ብለን መፍትሄ አስቀምጠናል። መጀመሪያ የኢንተርኔት ችግር ሊኖርባችሁ ይችላል፣ የሴኩሪቲ ችግር ሊኖርባችሁ ይችላል። እኛ ደግሞ ያን ኃላፊነት መውሰድ አንችልም አደጋ ቢደርስባችሁ። ስለዚህ በቪዲዮ አስቀድማችሁ ቀርጻችሁ ሊትልኩልን ትችላላችሁ።
በወቅቱ ላይ መግባት ባትችሉ ብለን ለነሱ ራሱ መፍትሄ አስቀምጠናል። ግን አናውቅም እኛ ካለን መረጃ ውጪ ከአቅም በላይ የሆነ ችግር ገጥሞት ይሆናል ብለን በማሰብ እዚህ ሰሜን አሜሪካ የወኪል አላቸው እስክንድር እና አድራሻ ፈላልጌ እነሱን አግኝቼ አነጋግሬያለሁ። እሺ እኛ በማናውቀው ምክንያት እስክንድር መሳተፍ ካልቻለ ሐሳቡ ስለሆነ እንዲወክል የሚፈልገው ፕሊዝ እዚህ ያላችሁ ሰዎች ወክሉና መድረኩን እንስጣችሁ ቀርቡ ብለን ጠይቀው። እሺ ተነጋግረን ነግራችኋለን አሉ። ባለሳሳት አርብ ምሽት ላይ ተወክለንም መቅረብ አንችልም የሚል መልስ የሰጡ እና በዛ ርቀት ነው ይሄር ነው። አሁንም ቢሆን ግን ሪሊ ያልተረዳነው ችግር ሊኖር ስለሚችል ማለት መውቀስ አይደለም የምንፈልገው። ነገ ከነገ ወዲያ አስፈላጊ በሆኑ መድረኮች እስክንድር እንዲገኝ ነው የምንፈልገው። በትግሉ ውስጥ እስካለ ድረስ እሱን የሚደግፉ ቀላል የማይባሉ የህብረተሰብ ክፍሎች እንዳሉ እናውቃለን፣ ጠንቅቀን እናውቃለን። ያ ድምፅ መሰማት አለበት፣ መወከል አለበት ብለን እና አሁንም ቢሆን ወደፊት የተሳትፎ ጉዳይ ትኩረት ተሰጥቶ መካሄድ ያለበት ነው እና ወደፊትም መሳተፍ አለበት ብለን ነው። ግን አንዳንድ የእስክንድር ደጋፊዎች ባልተገባ ሁኔታ ነገሩን ሲያቀርቡት ለማየት ሞክረናል። የእሱን አለመገኘት የሌሎች ጥፋት አድርጎ ለማቅረብ ይሄ ተገቢ ያልሆነ ፖለቲካ ነው፣ የሚጠቅም አይደለም፣ ለራስም አይጠቅም፣ ለማንም አይጠቅም። ስለዚህ እኛ በሐቀኝነት በገለልተኝነት ብዙ ርቀት ሄደናል። በምንም ተአምር በፋኖ የውስጥ ጉዳይ ወይም በማንኛውም የፖለቲካ ኃይል የውስጥ ጉዳይ ገብተን የወገንተኝነት አቋም ማየት ፍላጎት የለም። እንደዛ አይነት አቋም ምን እስከሆነ የአብሮነት ኢትዮጵያ አይደለም ነው፣ እንደዛ አይደለም። እና አቅማችን በፈቀደ መጠን ጥረት አድርገናል። ምን አላቸው ከዚሁ ጋር በተያያዘ ያነሳው ጥያቄ አለ። አንዳንድ ሰዎች የሚጠይቋቸው ተገቢ ጥያቄዎች አሉ። በጣም ፕሮሚነንት የሆኑ በኢትዮጵያ ፖለቲካ ተጽዕኖ ፈጣሪ የሆኑ ሰዎች ያልተጋበዙ ለምንድን ነው የሚል ጥያቄ የሚያቀርቡ አሉ። ተገቢ ጥያቄ ነው ይሄ ጥያቄ። አሁን ለምሳሌ የወዳጀን የኢንጂነር ይልቃልን ጥያቄ አንስተሃል። ምን አላቸው? ሊጋበዙ ይችላሉ ብለን ሎንግ ሊስት አዘጋጅተናል። ከዛ ሎንግ ሊስት ውስጥ ካካተትናቸው ሰዎች አንዱ ኢንጂነር ይልቃል። ለምንድን ነው ሳንጋብዘው የቀረ ነው? በአጋጣሚ ሆኖ ዘመነ እቀርባለሁ፣ ደስ ይለኛል፣ ሀሳቤን መጥቼ ለኢትዮጵያ ሕዝብ እገልጻለሁ። ስለዚህ ከውክልና አንጻር ሁለቱን አንድ ላይ ልናቀርብ አንችልም። አሁን ባለው ተጨባጭ ሁኔታ ይልቃልም እንደሚናገረው ያን የፋኖ ኃይል ደግፎ ነው እየተንቀሳቀሰ። ስለዚህ ውስን ነው ውክልና የሰጠ ነው። ሁለት ሰው ከአንድ አይነት እንቅስቃሴ ልንሰጥ አንችልም። አሁን ለምሳሌ አቶ ገዱን አንደኛ ከዚህ ቀደም ባለስልጣን ሆኖ የሰራ ነው። ቅድም እንደተባለው ባለፈው ስርዓት አካል ነበረ። አሁንም የራሱ ተጽዕኖ ፈጣሪ ነው። ፋኖ ውስጥም ደግሞ ይሄኛው ግሩፕ የሚወክለው ነው የምንለው ሰው አይደለም። በዛ ሂሳብ ነው የወከልነው እንጂ በፋኖ ውክልና አይደለም። እና ለምሳሌ ጎሎብናል ብዬ አስባለሁ። ኢንጂነር ይልቃል ቢገኝ ጥሩ ነበር፣ ግን እሱን ከጨመር ሌላ አንድ ሰው መቀነስ አለብን ማለት ነው። ያን ስንቀንስ ደግሞ ሌላ ውክልና በሌላ በኩል ይጎላል። በዚህ ሂሳብ በተለያየ አቅጣጫ የምታዩቸው ሰዎች ሊኖሩ ይችላሉ፣ ሳንጋብዛቸው ወይም ሳይቀርቡ ይቀሩ። ያለ ምክንያት አይደለም። የውክልናው ጉዳይ እውነቱን ልንገራችሁ እንዴት ነፍስ እንደሚያዋጥጥ አስቸጋሪ ስራ እንደሆነ ልነግራችሁ አልችልም። በጣም ከባድ ስራ። በዚህ አይነት ውክልና ይሄን ኃይል አምጥተን እዚህ መድረክ ለማቅረብ በጣም በጣም ከባድ ስራ። ስለዚህ አንዳንድ ፖለቲከኞች ታዋቂ ሆነው እያለ ተጽዕኖ ፈጣሪ ሆነው እያለ ያላመጣናቸው ያለ ምክንያት አይደለም። የእነሱን አመለካከት የሚወክል ሌላ አካል ስላለ ማለት ነው። እና ይሄን በደንብ ብትረዱት ጥሩ ነው። በአይምሯችሁ የሚመጡ ሌሎች ፖለቲከኞችም ስላሉ ብዬ ነው። ዞሮ ዞሮ አሁን አለመገኘት ለኛ እንደ ትልቅ ነገር አልመስለም። ይሄን ምክንያት አድርገን እነሱን ለማውገዝ ወይም ደግሞ ሌላ ነገር ለማድረግ ፍላጎት የለም። ይሄ ጅማሮ ስለሆነ ትልቁ መድረክ የሚጠብቀን ወደፊት ነው። ትልቁ ስራ የሚጠብቀን ወደፊት ነው። ስለዚህ አሁን የተፈጠረው ችግር ምንም ሊሆን ይችላል። ወደፊት ግን በትብብር ለመስራት መወሰን አለባቸው። አለመምጣታቸውን ግን ለተጠያቂነቱ ወደ ሌሎች ኃይሎች ሽፍት ለማድረግ መሞከር ግን ይሄ በህዝብ ትግል ውስጥ ላለ ሰው ይመጥናል የሚል እምነት የለም። አይጠቅመንም ለሁላችንም የሚል እምነት ነው ያለኝ። ምናላቸው ያነሳው ጥያቄ የዚህ ጦርነትን ከዚህ ቀደም ናፋቂ የሆኑ
በጦርነት የሚያምኑ ኃይሎችን ማምጣቱ ምንድነው ፋይዳው? እና ለዚህ እናንተ ላቀረባችሁት መርህ ይመጥናሉ ወይ ከአዲሱ ትውልድ ማሳሰብ አንፃር ብለህ ያልከዋል። እንግዲህ ዞሮ የችግሩ አካል ናቸው እነዚህ ኃይሎች። ቀላል ማይባል የህብረተሰብ ክፍል ይከተላቸዋል። ስለዚህ እነሱ አስተሳሰብ የሚስተናገድበት መድረክ መፍጠር ተገቢ ነው ብለን እናምናለን። ለእነሱ ግን እያንዳንዳችን ያለን አመለካከት የተለያየ። አሁን ትችት የሚያቀርቡ ሰዎች ከሌን በዚህ ምክንያት አልደግፈውም ይላሉ። ያን አስተሳሰብ ልጋራ ይችላል። ግን እየሞከርን ያለ ነው የኢትዮጵያን የፖለቲካ ቅራኔ ወደ አንድ መቀራረብ ለማምጣት ከሆነ ይሄን የግል ስሜታችንን አመለካከታችን መግራት አለብን። ማንወደውን ሐሳብ ማየት አለ። እዚህ ላይ ግን መሰመር ያለበት ምንድነው? አንዳንድ ሰዎች ለምን ከኔ ቀረበ ይቅርታ ሳይጠይቅ ተጠያቂ መሆን ሲገባው የሚሉ አሉ። ተገቢ ጥያቄ ነው። ግን ይሄ የይቅርታ መድረክ አይደለም ያዘጋጀነው፣ የተጠያቂነት መድረክ አይደለም ያዘጋጀነው። የይቅርታ የተጠያቂነት መድረክ ተቋማዊ በሆነ ስርዓታዊ በሆነ መልኩ መካሄድ ያለበት የኛ ስራ አይደለም። እነዚህ አሁን ያቀረብናቸው ሰዎች በወንጀል ተጠያቂ አይሆኑም የሚል እምነት የለንም። ዓለም አቀፍ ከዩኤን ጀምሮ የወጡ ሪፖርቶችን ታያላችሁ። ብዙ ኃይሎች የኢትዮጵያ የፖለቲካ ኃይሎች እጃቸው በጦር ወንጀለኝነት የተነካካ እነሱን እንደ ንጹህ እናያለን ማለት አይደለም። ግን ይሄ መድረክ የይቅርታ መድረክ አይደለም። ይሄ መድረክ አሁን የፈጠርነው ይሄ ትዕይንተ ህዝብ ሰዎች መጥተው ያለፈ ታሪካቸውን ሪፍሌክት እንዲያደርጉ ወይም ይቅርታ እንዲጠይቁ ወይም ስለ ተጠያቂነታቸው መልስ እንዲሰጡ አይደለም ያዘጋጀው። ያ የራሱ የሆነ ሂደት አለ። ኢትዮጵያ ጥሩ የሆነ ሁሉንም አካታች የሆነ የሽግግር ሂደት ውስጥ ስትገባ አንዱ ስራ የሚሆነው የተጠያቂነት ጉዳይ። እኔ እስከሚገባኝ ድረስ አቦይ ስብሃት ባደረጉት ንግግር ያሉት ይሄ ነው። የ27 ዓመቱ የኢህአዴግ ሂደት ልዩ ኮሚቴ ተቋቁሞ መገምገም አለበት ሲሉ ነው የሚሰማው። ተገምግሞ በዛ ሂደት የሚመሰገንም የሚጠየቅም ካለ መጠየቅ አለበት የሚል አቋም እንዳላቸው ነው ተረዳ። ስለዚህ ከንትን ጋር እንትኑን የመድረኩን ዓላማ ካለመረዳት የሚመጣ ጥያቄ ነው። ይሄ የእርቅ መድረክ አይደለም። ይሄ የይቅርታ መድረክ አይደለም። የተጠያቂነት መድረክ አይደለም። እሱ ተቋማዊ በሆነ ሁኔታ የሚሰራ ነገር ነው። አብሮነት ኢትዮጵያ አሁን የሚሰራው ነገር አይደለም። እኛ እየፈጠርን ያለነው የፖለቲካ ቅራኔያችን ከፍተኛ ነው። ይሄ ቅራኔያችን በጋራ አጀንዳ አትሊስት መቀራረብ ማንጀምር ከሆነ የሁላችንም አገር እና ህዝብ ችግር ውስጥ ይገባል። የህልውና ፈተና ውስጥ። ስለዚህ እነዛን ልዩነቶቻችንን እንዲፈቱ የምንፈልጋቸው ለምሳሌ ይቅርታ መጠየቅ ያለባቸው ሰዎች መጠየቅም ያለባቸው ሰዎች ካሉ እኮ አገሩና ህዝቡ ሲቀጥል እኮ ነው ያን ማድረግ ነው። አገሩና ህዝቡ ካልቀጠለ ከፈረሰ ይቅርታ የሚጠየቅበት መድረክ የለም፣ ተጠያቂ የሚሆንበት መድረክ የለም። ይህን በደንብ ማሰብ ተገቢ ይመስለኛል እና ሰፋ አድርገን ጉዳዩን ብናየው ጥሩ ነው። ሌላው ይሄ ጦርነት ለምሳሌ በጦርነት የሚያምኑ ኃይሎች እዚህ መድረክ ሲመጡ ጦርነት ይቁም ሊሉ ነው ወይስ አቁሙ እያላችኋቸው ነው የሚል ጥያቄ ቀርቧል። በተደጋጋሚ መልሰናል። ጦርነት እነዚህ ኃይሎች አሁን ቦልድሊ ወጥተን አቁሙ ልንላቸው የምንችለው በስልጣን ላይ ያለው አገዛዝ ይሄ ትጥቅ ፍቱልኝ የሚለውን ቀልዱን ትቶ መመዘኛዎች አሉ። በእነዛ መመዘኛዎች መሰረት ለሐቀኛ ውይይትና ድርድር ዝግጁ ከሆነ ያኔ አቁሙ እንላቸው። በርዕሳችን ላይ በትክክል እንደተቀመጠው ግን በጦርነት የሚያምን በጉልበት የሚያምን አገዛዝ ባለበት ሁኔታ ይሄ ሪያሊቲ ነው። እኛ ፈለግነውም አልፈለግነውም ጦርነት ኢትዮጵያ ውስጥ መኖሩ አይቀርም። ያን ጦርነት በመፍጠር ረገድ ዋናው ተጠያቂና ምክንያት አገዛዙ ነው። አገዛዝ ባለበት ሁኔታ በጉልበት በኃይል ችግር እንፈታለሁ ብሎ የሚያምን ጦርነት ጠማቂ አገዛዝ ባለበት ሁኔታ ለምን ጠመንጃ አንስታችሁ ትዋጋላችሁ ብለን እናወግዛችሁ አንችልም። ያን የምንል ከሆነ የኢትዮጵያን የፖለቲካ ሪያሊቲ አልተረዳነውም ማለት። እንዲህ አይነቱ አመለካከትም መፍትሄ ሊሆን አይችልም። ነገር ግን ነገ ከነገ ወዲያ ቅድም እንዳልኩት አገዛዙ ከፊቱ እየመጣ ያለው አደጋ ምን ያህል አደገኛ እንደሆነ ለራሱም ለቤተሰቡም ለሀገርም ለሕዝብም እንደማይጠቅም ተገንዝቦ ወደ እውነታው ከመጣ ለእውነተኛ ለሐቀኛ ውይይት ድርድር ዝግጁ ከሆነ ግን አዎ የመጀመሪያ ሰው ነን የምንሆነው። ጦርነት አቁሙና እውነተኛ የሰላም ድርድር ውስጥ ግቡ ነው ማለት። አሁን ባለ የኢትዮጵያ ተጨባጭ ሁኔታ ግን ያን ልንል አንችልም። ይሄ አንደርስታንዲንግ ደግሞ በፖለቲካ ኃይሎቹ በደንብ ታይቷል። ስለዚህ
ግልጽ መሆን አለበት። እኛ በጦርነት የኢትዮጵያ ህዝብ ችግር ይፈታል የሚል እምነት የለም። በፍጹም የኢትዮጵያ ችግር በጦርነት አይፈታም። ይሄ እምነታችን እንደተጠበቀ ሆኖ ግን ጦርነት በዘላቂነት ሊቆም የሚችለው አገዛዝ ሳይኖር ሲቀር በጉልበት በኃይል የሚያምን መንግስት፣ ጦረኛ መንግስት በሌለበት ሁኔታ፣ እንደዚህ አይነት መንግስት ባለበት ሁኔታ ማናችንም የትጥቅ ትግልን ብንወደው ብንጠላ አይቀሬ ነው ሪያሊቲው የሚፈጥረው ነገር እና ይሄን በደንብ ብንገነዘበው ጥሩ ነው። እና ይሄ የጋራ ጠላት ያሰባሰባችሁ ናችሁ የሚለው ያሰባሰበን የጋራ ጠላት አይደለም። የጋራ ጠላት እኔ በጠላትነትም ኢትዮጵያውያን አንዳችን ሌላችንን መፈረጅ አለብን ብያለሁ። የፖለቲካ ቅራኔ አለን። አዎ፣ ያም ቅራኔ ደግሞ እያገዳደለን ነው። አዎ፣ በጣም መረን ያለፈ ነው። ግን ኢትዮጵያውያኖች በጠላትነት መታየት አለብን ብያለሁ። የጋራ ጠላታችንም አለ ከተባለ የጋራ ጠላታችን ጦረኝነት ነው፣ ጽንፈኝነት ነው፣ ድህነት ነው። የዚህ ተሸካሚ የሆኑ የፖለቲካ ኃይሎች አሉ። ስለዚህ እኛ ያሰባሰበን አሁን እንዲያሰባስበን ወደፊት የምንፈልገው የጠላትነት ፍረጃ ነው። እንዲያሰባስበን የምንፈልገው የሀገርና የህዝብ ህልውና ጉዳይ ነው። የኢኮኖሚ፣ የማህበራዊ፣ የፖለቲካ ልዩነቶቻችንን ለጊዜው ወደ ጎን አቁመን ይሄ በመቀጠልና ባለመቀጠል ፈተና ውስጥ የወደቀችውን ኢትዮጵያንና የኢትዮጵያን ህዝብ ከጥፋት እናድን። መተባበሪያ አጀንዳችን እንዲሆን የምንፈልገው ይሄ ነው። የጋራ አጀንዳችን እንዲሆን የምንፈልገው የህዝቡ የሀገሪቱ ህልውና። ይሄን ካላደረግን ህዝቡ እየተላለቀ ሀገሪቱ ትፈርሳለች። ያኔ ማንም አይተርፍም፣ ከዛ ፍርስራሽ ማንም አይጠቀምም። አሁን አሉን የምንላቸው የኢኮኖሚ፣ የማህበራዊ፣ የፖለቲካ ጥያቄዎች ሁሉ ሊፈቱ አይችሉም። ሊፈቱ የሚችሉት መጀመሪያ አገርና ህዝብ ሲኖር ነው፣ ሲቀጥል ነው። ስለዚህ ዋና የመግባቢያ አጀንዳችን የሚሆነው የጋራ ጠላት የሚባለው ነገር አለ። የጋራ ጠላት ካልን ደግሞ አስተሳሰብ ነው ጠላታችን፣ አካሄድ ነው ጠላታችን። የዛ ተሸካሚ የሆኑ የፖለቲካ ኃይሎች አሉ፣ እንታገላቸዋለን። በጠላትነት መፈራረጁ እንደ አንድ ሀገር ግንኙነት ተገቢ ነው የሚል እምነት የለኝም። ስለዚህ ይሄ ግልጽ መሆን አለበት። ዋናው መሰባሰቢያ አጀንዳችን ይሄ የተለመደው የጠላት ወዳጅ የሚል አይደለም። በኢትዮጵያ ህልውና ጉዳይ ፈቃደኝነቱና ድፍረቱ ካለው ኢትዮጵያን በማዳን ረገድ ከብልጽግና መንግስትም ጋር መተባበር አለብን ብለን ፍላጎቱ ካለው ግን ፍላጎቱ ይሄ ለሱ ከኢትዮጵያ ህዝብ ህልውና በላይ ከኢትዮጵያ አገራዊ ህልውና በላይ ቀዳሚው ነገር ስልጣኑን ያስቀደመ። ለዚህ ነው ሀገሪቱንና ህዝቡን አደጋ ውስጥ ይጣላል። ከዚህ አስተሳሰብ ወጥቶ አዎ ኢትዮጵያ ውስጥ ችግር ነው እናድናት ቢል ከሱም ጋር ተባብረን ለመስራት ዝግጁ በሀገር ጉዳይ ላይ ከልቡ ይሄ ትጥቅህን ፍታ የሚል ቀልዱን አቁሞ ጨዋታውን አቁሞ ከመጣ ከሱም ጋር በሀገር ጉዳይ በጋራ ጉዳይ ተነጋግረን ችግራችንን መፍታት አለብን ብለን ነው የምናምነው። እና ይሄ ጋራ ጠላት የሚባለው ነገር በዚህ መልኩ ቢታይ ይገባል። የጋራ አጀንዳ፣ ያ አጀንዳ ደግሞ በዋናነት ምንድነው? አሁን ባለው ተጨባጭ ሁኔታ የጦርነት መቆም፣ የአገዛዝ መቆም፣ የሰላም በዘላቂነት መስፈን ጉዳይ ይሄ ነው አገርና ህዝብን እየተላለቁ ከመፈራረስ የሚያድነው የሚል እምነት ስላለ መሰባሰቢያችን ይሄ ነው እንጂ ይሄ በኢትዮጵያ ፖለቲካ የተለመደ መርህ የለሽ የሆነ የጠላት ወዳጅ የሚል እንቅስቃሴ ውስጥ አንገባም። ጠላት ወዳጅ ካል ከሻዕቢያ ጋር እኮ መተባበር አለ ነው አናደርገው መርህ አለ። ስለዚህ ያ አይደለም የኛ አጀንዳ የሚለውን እንደው ብትወስዱት ጥሩ ነው። ኦኬ ጴጥሮስ ያነሳው ጥያቄ ምናልባት ወጥተህ ሊሆን ይችላል እንጂ ተመልሷል። የአብሮነትን ሚና በተመለከተ እና ሪሊ ኋላ ያደረግነውን ውይይት መለስ ብለህ ስታዳምጠው እዛ የምታገኘው ይመስለኛል። አሁን ሰዓት ላለመውሰድ ብናልፈው ነው የሚሻለው። የአብሮነትን ሚና ክሊር አድርገን እና ምናልባት በዚህ ጉዳይ ላይ ያልጠራ ነገር ካለ ወደፊት ልንወያይበት ይችላል። በተናጠር ከእናንተ ሚዲያም ጋር ልንወያይበት እንችላለን። ግን ተገቢ የሆነ ማብራሪያ ከመግቢያ ንግግር ጀምሮ ተሰጥቷል። ባንደግመው አሁን ሌላው በጣም ቤዚክ የሆነ ጥያቄ አንስተሃል ጴጥሮስ። ሪሊ ይህን ትግል ለማስተባበር ለመምራት ብቃቱ አላችሁ ወይ እናንተ ብለህ ያቀረብከው ጥያቄ አለ። አንደኛ መነሻ ሀሳቡን ማየት አለብን። ቅድምም ብያለሁ በተደጋጋሚ እኛ የፖለቲካ ኃይሎቹን ሚና የምንተካ አይደለም፣ ወይም ደግሞ የሌሎቹን ሲቪክ ማህበራት ወይም የሚዲያውን ሚና የምንተካ አይደለም። የኢትዮጵያ ህዝብ ትግል ተጠናክሮ ለውጤት የሚበቃው በእነዚህ ኃይሎች የተጣመረ ትግል
የተባበረ ትግል ነው። አብሮነት ኢትዮጵያ የመተካት መንጠራራት ውስጥ ሊገባ ይችላል። አቅማችንን እናውቃለን፣ ሚናችንን እናውቃለን። ስለዚህ አቅሙ አላችሁ ሆይ? አሁን የለንም። አቅሙን ለመፍጠር ነው እየጣርን ያለ ነው። ያ የምንፈጥረው አቅም ግን በእኛ ብቻ የሚወሰን አይደለም። በዋናነት አቅም እንዲፈጥሩ የምንፈልገው አሁን በስራ ላይ ያሉት የፖለቲካ ኃይሎች ናቸው። አሁን በስራ ላይ ያሉት ሲቪክ ማህበራት፣ አሁን በስራ ላይ ያሉት ሚዲያዎች ናቸው። ያን በማመቻቸት ለዛ የሚጠቅም የመነሻ አጀንዳ በመስጠት በማግባባት በማወያየት በማደራደር ተገቢ የሆነ መድረክ በመፍጠር ነው ሚና የምንጫወተው እንጂ የእነሱን ሚና እኛ ልንተካቸው። አቅሙ የሚወሰነው በእኛ ሳይሆን በአጠቃላዩ በተዋናኞቹ ነው አቅሙ የሚወሰነው። የእነዚህ ተዋናኞች አቅም ካልተገነባ በእኛ ብቻ ሊሆን የሚችል ነገር የለም። እኛ አንድ አካል ነው፣ ሚናችንም ውስን ነው እና ይሄን ግንዛቤ ውስጥ ማስገባት ያስፈልጋል። በመጀመሪያ እንደተናገርኩት አሁን ዋናው ስራችን፣ ቀጣይ ስራችን የሚሆነው የአብሮነትን የምስረታ ሂደት ማጠናቀቅ። ይሄ አብሮነት ኢትዮጵያን የሚመስል አብሮነት መሆን አለበት። በተግባር በቅርጽም በይዘትም ኢትዮጵያን የሚመስል መሆን አለበት። ይሄ እንዲሆን ግን እኛ በራሳችን ብቻ የምንወጣው ኃላፊነት አለ። በዚህ ሂደት ሚና መጫወት የምትፈልጉ፣ ተሳትፎ አስተዋጽኦ ማድረግ የምትፈልጉ ሁሉ ኑ አብረን እንስራ፣ አብረን እንስራ። አመራር ለመፍጠር በምናደርገው ጥረት ሁሉ ሚና ሊኖረኝ ይገባል የምትሉ ኃይሎች ኮንታክት አድርጉ። ጠንካራ የሆነ ኢትዮጵያን የሚመስል በቅርጽም በይዘትም ኃይል መፍጠር አለ። ያንን ፈጥረን የኢትዮጵያን የፖለቲካ ኃይሎች ሚና ይተካል ማለት ነው። አትሊስት በማስተባበር መድረክ በመፍጠር አጀንዳ በመቅረጽ ረገድ ትልቅ ሚና ሊጫወት ይችላል። ብቃት እንዲኖረው ልናደርገው እንችላለን። መቼውንም ጊዜ ቢሆን ግን የፓርቲዎቹን ሚና አንተካ። መቼውንም ቢሆን የሲቪክ ማህበራቱን የመገናኛ ብዙሃኑን ሚና አንተካ። እንደዛ ብሎ ማሰብ አደጋ ነው፣ ትክክል አይደለም። ይሄ አይነት መልእክትም ህብረተሰቡ ውስጥ እንዲገባ ፍላጎት የለም። እኛ ማድረግ የምንችለውን አቅማችን የሚፈቅደውን ነገር ህብረተሰቡ መገንዘብ አለበት እና ተገቢ ያልሆነ ጥበቃ እኛ ላይ እንዲኖረው አንፈልግም። በዛ ረገድ ግን ብቃት ለመፍጠር እየጣርን ነው። በጣም አበረታች የሆኑ ምልክቶች እያየን፣ ተነሳሽነቶች እያየን ደጋግመን ስንናገር ሰምታችሁ ከሆነ በጋዜጣዊ መግለጫም በምንም ይሄ ትዕይንተ ህዝብ በራሱ አንድ ግብ ነው፣ ግን የመስፈንጠሪያ ወይም እርሾ ሆኖ እንዲያገለግለን ነው የፈለግነው እያለ ነው ስንናገር ነበር። ሪሊ ትልቅ እርሾ ነው፣ ትልቅ ስፕሪንግ ቦርድ ነው፣ መስፈንጠሪያ ነው። አሳይቶናል። የኢትዮጵያ ህዝብ አሁን ቀጥሎ ምን ሊመጣ ነው የሚችለው የሚል ጥበቃ እንዳለው አይተናል። ይህ ትልቅ ስኬት ነው። ግን ያ ጥበቃ ደግሞ ዝም ብሎ የትም ሊደርስ አይችልም። እያንዳንዱ ኢትዮጵያዊ ራሱ መጠየቅ አለ። ይሄ ትግል ውጤታማ እንዲሆን እኔ ምን ማዋጣት አለ? ገንዘብ፣ ጉልበት፣ ጊዜ፣ እውቀት ሲያስፈልግ አካል፣ ህይወት ለማዋጣት መዘጋጀት አለ እንጂ የሆነ ተአምር አብሮነት የሚባል ወይም ደግሞ ሪዮት የሚባል ወይም የሆነ አካል ይፈጥርልኛል ብሎ መጠበቅ ስህተት ነው። ይሄ ትግል ውጤታማ ሊሆን የሚችለው በእያንዳንዳችን ተሳትፎ ነው፣ መዋጮ ነው። የኢትዮጵያ ህዝብ ይህን በደንብ መጨበጥ አለበት። ቁጭ ብሎ ሌሎች መስዋዕትነት ከፍለው የሚያመጡት ለውጥ የለም። እያንዳንዱ ኢትዮጵያዊ ይሄን መልእክታችንን የሚያዳምጥ እኔ ተሳትፎ ካላደረኩበት፣ እኔ ካላዋጣው፣ ጉልበትም ይሁን ገንዘብም ይሁን ጊዜም ይሁን እውቀትም ይሁን ይሄ ትግል የትም አይደርስም ብሎ ማመን ሚና ሊኖረኝ ይገባል። አንድ ነገር ማድረግ አለብኝ፣ መሳተፍ አለብኝ ብሎ ማመን አለ። እኛ አቅጣጫውን ማሳየት፣ ማስተባበር፣ መድረኩን መፍጠር፣ መነሻ የሚሆኑ ሀሳቦችን በጥራት በብቃት ማቅረብ የኛ ሚና ያን ነው። በዚህ ረገድ የነበረውን ጉድለት ለመሙላት ነው የምንጥረው። በዋናነት ውጤት የሚመጣው ግን በሁላችንም ተሳትፎ እና ከኛ የሚጠበቀውን ነገር አላግባብ እንዳትለጥጡት፣ ያ ተገቢ አይመስልም የሚል አመለካከት አለኝ። ይሄ አሉባልታ የሚያወሩት ሰዎች በእኛ ላይ ፕሮፓጋንዳ የሚነዙት በሁለት መልኩ ነው። አንዳንዶቹ ቅድም እንዳልኩት ከሚስ አንደርስታንዲንግ ተነስተው ይሄ ትዕይንተ ህዝብ ምን ማለት እንደሆነ ምን ለማሳካት እንዳሰብን ካለመገንዘብ በቅንነት ትችት የሚያቀርቡ ሰዎች አሉ። በሂደት ሀሳቡ እየጠራላቸው እየተገነዘቡት ይሄዳሉ የሚል እምነት አለኝ። ግን ሆን ብለው ተዘጋጅተው ያው እኛን የሚያጠለሽ እኛን ጥላሸት የሚቀባ ፕሮፓጋንዳ የሚያራምዷል። እነሱም ደግሞ የማይጠበቁ አሉ። እውነቱን ለመናገር ቅድም እንዳልኩት ከጠበቁት በታች አልቻሉም። የያዝነው አጀንዳ ህዝባዊ መሆኑ መፈናፈኛ ነው ያሳጣቸው።
በጣም አንዳንዶቹ እንዳይደግፉትም እንዳይቃወሙትም ተቸግረው አሁን ግን እስቲ አንድ ነገር እናስብ አሁን ለምሳሌ ጠቅላይ ሚኒስትር አብይ እንደጋበዝናቸው ተገኝተው ቢሆን ኖሮ የነዚህ ሰዎች አስተያየት ምን ይሆን ነበር ሁላችንም መገመት እንችላለን ታላቁ መሪያችን ሰላም ወዳዱ መሪያችን አስተዋዩ መሪያችን ይሄው ተገኘ ነበር ምንም ጥርጥር የለኝም አሁን ግን እሳቸው አልተገኙም በዚህ መድረክ ላይ የተገኙትን ሰዎች ለማንቋሸሽ ለማጣጣል ይሞክራሉ ሌላው ደግሞ ያየሁት ነገር ተናግረናል እኛ እርሾ ነው ይሄ ገና መስፈንጠሪያ አንድ መስፈንጠሪያ እንትን ነው አካል ነው ዋናው ስራችን ወደፊት ነው ብለን ገና ስንጀምረው ነው መበርገግ የጀመረው መደንገጥ የጀመረው በተጨባጭ ቅድም ያልኳቸው ነገሮች ሲሳኩ በቂ ዝግጅት አድርገን ወደ ሰላማዊ ህዝባዊ እምቢተኝነት የተግባር እንቅስቃሴ ስንገባ ምን ሊሆኑ ነው እነዚህ ኃይሎች እኔ አስቀድሞ የሚፈረካከሱ ይመስለኛል አሁን ያየሁት ነገር ይሄ ገና በጅምሩ እኮ ነው በቃ ተቃዋሚው ጎራ አንድ ሆኖ በቃ ሊዘምትባቸው የተነሳ አድርገው ነው ያሰው ገና የተጨበጠ ስራ አልሰራም ግን ምንም ጥርጥር የለውም ይሄን የተጨበጠ ስራ እናመጣዋለን ያኔ ምን ሊሆን ገና አንድ ስክሪን ላይ በመታየታችን የደነገጡ ነገ ከነገ ወዲያ በጋራ አጀንዳችን ላይ የጋራ አቋም ይዘን ህዝቡን ለሰላማዊ ህዝባዊ እምቢተኝነት ሚዲያው ሲቪክ ኦርጋናይዜሽን የፖለቲካ ኃይሎችም አንድ ቃል መናገር ስንጀምር ምን ሊሆን ነው ቢልሚ ትግሉ ከመጀመሩ በፊት ሊፈረካከሱ ይችላል ይሄን ነው ያየን ያለው ግን ወደዛ ሁኔታ ራሳቸውን ከማስገባት የሚሻለው ወደ እውነቱ መምጣት ነገሮች ተካረው ወደዛ ነገር ከመድረሳቸው በፊት እንዴት ምን እናድርግ የሚለውን ነገር ቢነጋገሩበት በቃ ይሄ ጠበንጃችሁን አቁሙና እጃችሁን ስጡ የሚለውን ነገር እንተውና ወደ እውነተኛ ወደ ሐቀኛ ውይይትና ድርድር ነው ቢያንስ የመካከል ምንም ጥረት እናድርግ ይሄን በማድረግ ራሳችንንም ቤተሰቦቻችንንም ህዝባችንንም አገር አልባ ከመሆን እናድን ማለት አለባቸው የሚል እምነት ነው ያለኝ አይ ቲንክ ይሄ ነው የተጠየቀው ከሞላ እነዚህ ናቸው ጥያቄዎቹ የተዘለለ ጥያቄ ነበር ምን ነበር እሺ የሀገሪቱ ጥፋት ምክንያት ተደርገው የሚቆጠሩ ኃይሎች በማዳን ሂደት ውስጥ ምን አይነት ተሳትፎ ሊኖራቸው ይገባል ብላችሁ ታምናላችሁ የሚለው አንድ ሌላም ጥያቄ እኔ ላነሳ ነበረ ፍርሃት የህዝቡ የለውጥ ፍላጎትና ፍርሃትን እያመጣጠኑ እንዴት ማኔጅ ማድረግ ይቻላል የሚልም ጨረፍ አድርገህ ያነሳው ነገር አለ ልደቱ የተወሰነ ነገር በለበትና ሐሳብ ሰጥቶ እንደምልኝ ይቅርታ ነክተዋል ግን በህዝቡ ዘንድ በጣም ከፍተኛ የለውጥ ፍላጎት የመኖሩን ያክል አገዛዙ ሊወስድ የሚችለውን እርምጃ በተመለከተም ያለ ፍርሃት አለና እሱን እንዴት አድርጎ ማኔጅ ማድረግና ወደ ለውጡ ስኬት መምራት ይቻላል አሁን ይቅርታ ሚስኮት ወይ ሚስ ፕሬዘንት ያደረኩት ከሆነ ጴጥሮስ አይ ትክክል ነው በትክክል ያነሳው ቴዲ እሺ መጀመሪያው ላይ ይሄ አገሪቱን በማዳን ረገድ ምን አስተዋጽኦ ይኖራቸዋል በእኛ እምነት ያለፈውን ሂደት ሪፍሌክት ማድረግ አለባቸው በተለይ ባለፉት ስርዓቶች የስልጣን ሚና የነበራቸው ኃይሎች ቆም ብለው ራሳቸው መጠየቅ አለባቸው ስለ ሰላም ስለ ዲሞክራሲ 30 ዓመት ካወራን በኋላ ለምንድን ነው ኢትዮጵያና ኢትዮጵያውያን ዛሬ ራሳቸውን በእንዲህ አይነት የህልውና አደጋ ውስጥ ያገኙት ምን ጥፋት ብንፈጽም ነው ምን ስህተት ብንሰራ ነው ብለው ራሳቸውን መጠየቅ ራሳቸውን ጠይቀው ጸጸት ውስጥ ገብተው የወደፊቷ የኢትዮጵያ ዕጣ ፈንታ የተሻለ ነው ከመፍረስ አደጋ እንድትድን አስተዋጽኦ ለማድረግ መጣር አለባቸው ምንነት አለ ይሄ በእነሱ የሚወሰን ነው ጥሩ ምሳሌ ይመስለኛል አቶ ገዱ 30 ዓመት ሙሉ ከአገዛዙ ጋር አብሮ የሰራ ሰው እንደው ዝም ብሎ መጥቶ በቃ ከዛሬ ጀምሮ ታጋይ ነኝ አላለ ለመጀመሪያ ጊዜ ጽሁፍ ጽፎ ያሰራጨነውን እና ያነበብነውን ነገር የምታስታውሱ ይመስላል ምንድነው ያለው አንደኛ ጥፋት ሰርቻለሁ ለዛ ጥፋት ይቅርታ ጠይቃለሁ ሁለተኛ ይቅርታ በመጠየቅ ብቻ የሚታለፍ ነገር አለ ነገ ከነገ ወዲያ እውነተኛ የሆነ የሽግግር ጊዜ ፍትህ ሲመጣ እንደ ጥፋት ይልቅ ተጠያቂ ይሆናል ይሄን ብሎ አላቆመም ሶስተኛ አሁን የኢትዮጵያ ህዝብ በሚያደርገው ትግል ውስጥ ተሳትፎ በማድረግ ልክ ሰው ፈልጋለሁ ይሄ ጥሩ ምሳሌ ነው ከዚህ መማር አለብን ሌሎች ሰዎችም ባለፈው ስርዓት
ተመሳሳይ ሚና የነበራችሁ ከዚህ መማር አለባችሁ ብያምናለሁ። አቶ ገዱ በጣም ጥሩ ምሳሌ ነው ብያምናለሁ። ቀላል ነው። ከዛ በፊት ተመሳሳይ የሆነ አቅጣጫ የቀድሞ ጠቅላይ ሚኒስትር ተጠያቂ ነኝ፣ ይቅርታ ጠይቃለሁ፣ አጥፍቻለሁ ብሎ ለኢትዮጵያ ሕዝብ ከዛ በኋላ ደግሞ ባለው የትግል ሂደት አቅሜና ሁኔታ በፈቀደ መጠን ተሳትፎ አደርጋለሁ ሲል አቃል የአቶ ገዱ የቅርቡ እንቅስቃሴ ለዚህ ጥሩ ትምህርት ይመስላል። ስለዚህ በዚህ ደረጃ ከመጡ ጴጥሮስ አስተዋጽኦ ሊያደርጉ ይችላሉ፣ ሊያበረክቱ ይችላሉ። እኔ የሚናቅ አይመስለኝም ያሚናቸው። ግን በዋናነት ይህን ማድረግ የሚጠበቀው ከነሱ ግን በምንም ነገር የተጠያቂነት ጉዳይ የሚተው ነገር አይደለም፣ ማወቅ አለበት። ነገ ከነገ ወዲያ ወደ እውነተኛ የሽግግር ሂደት ውስጥ ከገባን ተጠያቂነት ሁላችንም ይኖርብናል። ብዙ ጦርነቶች ተካሂደዋል፣ ብዙ ግጭቶች ነበሩ። በዚህ ሂደት ውስጥ ስህተት፣ ወንጀል የፈጸሙ ሰዎች ራሳችን ለተጠያቂነት ማዘጋጀት አለብን። ያ ተጠያቂነት በምን አግባብ መካሄድ አለበት የሚለው ሌላ ጥያቄ ነው። ስለዚህ አስተዋጽኦ አላቸው የሚል እንትን ያለኝ አስተሳሰብ ነው ያለኝ። መጨረሻ የተጠየቀው ጥያቄ የዚህ ህዝቡ ውስጥ መጀመሪያ ብዬ ነበረ የታየው ተነሳሽነት በህዝቡ ውስጥ እድልም ነው አደጋም ነው። ይሄን የዚህን ሚዛን በደንብ አግባቡ መጠበቅ አለብን የሚል እምነት አለኝ። አሁን ያለው መሳሳት የለብንም። ጨካኝ አገዛዝ ነው በስልጣን ላይ ያለው። ስለዚህ እንዲህ አይነት ነገር ለመስራት ስናስብ ዝም ብሎ እጁን አጥፎ ያየናል ማለት አይደለም። አቅሙና ሁኔታው በፈቀደ መጠን ሂደታችን ለማደናቀፍ ለማፈን ጥረት ማድረጉ አይቀርም። ህይወት እስከ ማጥፋት ድረስ ተጽዕኖ ያሳድራል። ለዚህ ሁላችንም የስነ ልቦና ዝግጅት ማድረግ አለብን። በዚህ ሂደት ውስጥ ሰዎች ችግር ውስጥ ሲገቡ፣ በተለይ አገር ቤት ያሉ ሰዎች ማለት ነው፣ ሲታሰሩ፣ ሲታፈሩ ህብረተሰቡ ችግራቸውን መጋራት አለበት። አንደኛ ተቃውሞ ማሰማት አለበት፣ ችግራቸውን መጋራት አለበት። የቤተሰቦቻቸውን የልጆቻቸውን ችግር ሁሉ መጋራት አለበት። አንድ ሰው ለዚህ ትግል ብሎ እስር ቤት ሲገባ ልጆቹ ምንድን ነው የሚበሉት? እንዴት ነው ትምህርት ቤት የሚሄዱት? ቤተሰቦቹ ምንድን ነው የሚሆኑት? ይሄን የኢትዮጵያ ህዝብ ሸር ማድረግ አለ። በተለይ ለሀገር እንቆረቆራለን የምትሉ በኢትዮጵያ ህዝብ ሰርታችሁ ኑሯችሁ የተለወጠ ባለሀብቶች በዚህ ረገድ ትልቅ ሚና መጫወት ትችላላችሁ፣ እገዛ ማድረግ ትችላላችሁ። ይሄን ካላደረግን አስቸጋሪ ነው። ስለዚህ ምንም ጥርጥር የለውም ይሄን በደንብ አደጋው እንደሚመጣ ማወቅ ነው የመጀመሪያው። ትግል ስናደርግ አደጋ እንደሚመጣ አስቀድመን ማወቅ አለብን። ለምን? በኃይል የሚያምን አገዛዝ ነው ስልጣን ላይ ያለው። ስለዚህ የሚችለውን ነገር ሁሉ ማድረጉ አይቀርም። ለስልጣኑ ከምንም ነገር በላይ ቀናኢ የሆነ ኃይል ነው ያለው። ስለዚህ አንደኛ የምናካሄደው ትግል የተጠና መሆን አለበት፣ በስሜት መሆን የለበት። ስለዚህ መደማመጥ መቻል አለበት እና እኔ ካለፈው ተምረን እንደዚህ አይነት እንቅስቃሴ ለማድረግ ጥረት የምናደርግ የፖለቲካ ኃይሎችን ህብረተሰቡ በአግባቡ መከታተል ማዳመጥ አለበት እና አንዳንድ ጊዜ ደግሞ ቤኔፊት ኦፍ ዘ ዳውት የሚሉት መስጠት መቻል አለበት። አንዳንድ ጊዜ ልክ አሁን እንቅስቃሴ የምናደርገው ኃይሎች የኢትዮጵያን ፖለቲካ እንደማናውቀው ምን መስራት እንዳለብን እንደማንገነዘብ አድርጎ በጣም ማይነር የሆኑ ነገሮችን ሁሉ ለመተቸት ምናምን ሲሞከር ያለ ጥሩ ነው። ተሳትፎ መተቸት አለብን። ሰዎች ሀሳብ እንዲያዋጡ እንፈልጋለን። ደግሞ በተወሰነ ደረጃ በአመራርነታችን ደግሞ ማመን ያስፈልጋል። ቤኔፊት ኦፍ ዘ ዳውት መስጠት ያስፈልጋል። እኔ አንድ ሰሞኑን ያየሁት ምስቅልቅል ምንድን ነው? አሁን በትግራይ ፖለቲካ አቦይ ስብሃት ከሌላ ተቃዋሚ ጋር ከልደቱ ጋር ብለው ከዘመነ ጋር ተገናኙ ሲባል የሚበረግግ የትግራይ ተወላጅ አይቻልም። ወይም ደግሞ ህወሓት ደጋፊ በመሪዎቻቸው ያላቸው እምነት ነው ብዬ አስባለሁ። ኦላን ለምን ከፋኖ ጋር ለምን ከነሪዮት ጋር ወይም ደግሞ ከአብሮነት ጋር ተገናኘ ብሎ ብዙ ሲንጨረጨር ያየሁት የኦሮሞ ተወላጅ አለ። አንዳንድ ጊዜ መሪዎቻችን የሚሰሩትን ነው ከማንም ጋር ቢገናኙ አላማቸውን አጀንዳቸውን አይሸጡም ብለን ማመን መቻል አለብን። መከታተል መቆጣጠር አስፈላጊ መሆኑ እንደተጠበቀ እና ደግሞ እውነቱን ለመናገር አሁን በዚህ እንቅስቃሴ ውስጥ ያለን ሰዎች በብዙ ፈተና መከራ ውስጥ ያለን እናውቀዋለን ብዙውን ነገር። ያ ማለት ግን ህብረተሰቡ ሊከታተለን ይገባል። ከመስመር ይወጣሉ ብሎ ሲያስብ ሊመልሰን ይገባል፣ ሊመክረን ይገባል፣ ምንም ጥርጥር ሊወቅሰን ይገባል ስናጠፍ። ያ ጠቃሚ ነው።
ግን ደግሞ ሪሊ ለአመራር ደግሞ የተወሰነ እምነት መስጠት አሁን በተያዘው መንገድ አሁን የምናየው ለምሳሌ አሁን ለምን ከከሌ ጋር ተገናኘህ ብለው መሪዎቻቸውን የሚሳደቡና የሚተቹ ሰዎች መቼውን ቢሆን መሪ መፍጠር የሚችሉ አይመስልም። እኔ የምረዳው እንዲህ አይነት ሀሳብ የሚያቀርቡ ሰዎች በመሪዎቻቸውም አይተማመኑም ማለት ነው። ከከሌ ጋር መሪ ከተገናኘ ሀሳቡን ሊለውጥ ይችላል ሊሸጥ ይችላል ብለው የሚያስቡ ከሆነ ያ ሰውዬ እነሱ መሪ አይደለም ማለት ነው። አይተማመኑበትም ማለት ነው። ስለዚህ በመሪዎቻችን ላይ እምነት ይኖራል። ግን ደግሞ ከመስመር ሲወጡ ካየን ደግሞ ሀየ ማለት የግድ አስፈላጊ ነው። በዚህ መልኩ ብናየው ጥሩ ነው። ቴዲ በጣም ብዙ ርቀት ሄድን መሰለኝ። ኢንተርናሽናል ኮሚቴው አንጻር ያነሳሁት ጥያቄ ሂደት አልመለሰልኝ፣ እሱ እንዲመለስልኝ አንስቶት የነበረ መስሎኛል። ይቅርታ ምንም እንትን አይደለም። ቅድም ጠቀሸው ነበረ። አሁን ምንድን ነው የምታስቡት? እነማን ናችሁ? ምን ማድረግ ነው የምትፈልጉት ከሚል ጥያቄ የዘለለ አይደለም እና ደግሞ ካሳችን ባጭር ጊዜ የመጣ ነው እና ዋናው ነገር ግን እየተከታተሉን መሆኑን ማወቅ ያስፈልጋል። ደግሞ አንድ ነገር መገንዘብ አለብን። ብዙ ጊዜ እናማርራለን፣ እንወቅሳለን የውጭ ኃይሎችን የአሜሪካን መንግስት ወይም ደግሞ አውሮፓ ህብረትን ልክ የእኛን ሚና የሚተኩ አድርገን ለምን ይህን መንግስት አንድ ነገር አያደርጉልን እንላለን። እሱ ስህተት ነው። እኛ ተጠናክረን ስንገኝ ነው ማድረግ የሚችሉትን ሊያደርጉ የሚችሉ። ስለዚህ ይሄ ለኢትዮጵያ ህዝብ ብቻ አይደለም፣ ምናልባት ለእነሱም ጥሩ መልዕክት የሚልክ እንቅስቃሴ እያደረግን ነው የሚል እምነት አለኝ። ግን አሁን የተፈጠሩ ያልኳቸው ግንኙነቶች ቅድም ካልኩ ኢንፎርሜሽን ከመጠየቅ የዘለሉ አይደሉም። እንደው በጣም ተለጥጦ እንዳይሄድ ማለት ነው። መገናኛ ብዙኃን ስላላችሁ አገር ውስጥ ያሉትን ፖለቲከኞች በተመለከተ የሚሰጡ አስተያየቶችን ልብ ብላችሁ ሲያስፈልግም ብትከላከሏቸው በጣም እወዳለሁ። ምክንያቱም በሰዓቱ መካከል ሆነው ህግ ብሎ ማለት አገዛዙ ህግ እንደማያከብር እናውቃለን። ግን አለች የሚሏትን ክፍተት ተጠቅመው እየሰሩ ነውና ከውጭ ያለባቸው ከአገዛዙ ያለባቸው ፕሬሸር ሳይበቃ የአገዛዝ አጋሮች እዚህ ሆነው እንዲህ ይደረጉ እንዲያይደረጉ የሚሉ ነገሮች እያቀረቡ ነውና ሪስፖንሲብል እንደሚሆኑ አይ ቲንክ በመገናኛ ብዙኃን ያላችሁ ባለሙያዎች እዚህም ደግሞ የዛ ሰለባ የሆናችሁም አላችሁ። ከውድ ህይወታችሁ የከፈላችሁ ነፃነታችሁን ተነጥቃችሁ የነበራችሁ እዚህ አላችሁና በጣም ትኩረት ብትሰጡት እንደው እንደ ማሳሰቢያ ነው ማንሳት የምፈልገው።